የመብራት ሜሪ እናስረዳሽ። አይዞሽ ገልቴ አይዞሽ። አፏን ይዛ እኮ ተሳቀቀች። ጋይዘ አንተም እዚሁ ፍራንክ ውስጥ አለበት የለበትም? የኔነት የለበትም። ምንም የሚያውቀው ታሪክ የለም። እውነቴን ነው የምልሽ ይሳቅ ምንም አያውቅም። የሚያውቁት ሩታና ጸጌ ነበሩ። እንግዲህ ሩታን በኋላ ያው ተቆጣቸው። እውነቴን ነው የምላችሁና ማለቴ እንትን አለች እኮ ተሸማቀቀች። በቃ አስጠቆራት ይሳቅ ማለት ነው። ሰላም ሰላም፣ ውድ ቤተሰቦቼ እንዴት ዋላችሁልኝ? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ እና ሩታና ጸጌ ያው በተንኮል አልተቻሉም። እውነት ለመናገር በቲክቶክም አልተቻሉም፣ በዩቲዩብም አልተቻሉም። እናንተ ተባብራችሁ ህዝቡን ልታጨልሉት ነው ወይስ ምንድን ነው አላማችሁ? እና ይሳቅ አንተ ነፍስህ እኮ አይማርም። አንተ ልጅ የምሬን ነው የምልህ። አንተና አብረሽ ተንኮላችሁ ጥግ ድረስ ነው። እውነቴን ነው የምላችሁ። እና የምን ፕራንክ ነው አላለም። የሰው ልጅ ያደረገው ነገር አድርጎ እራስህ ተስማምጠህ መልሰው ወርደህ ሴቶችን ልታስጠቁር ጭራሽ የምን ፕራንክ ነውር አይደለም? አብረሽ እየታደርጋችሁት ነው ግን የመጣችሁት የመሬ ነው ናችሁ ጋይስ። ዳኒ ወደ ኢትዮጵያ የገባበት ሚስጥር ልንገራችሁ። ምንድን ነው አትሉኝም? ያው ዳኒ ሊቀምም ነው የገባው ተባለ። ሊቀምም የሆነ ነው ብላችሁ ሊቀምም ማለት ነው እንግዲህ ይሄ ጋዝ የሚለውን ፕራንክ ይዞብን ማለት ስራ የሚመጣው ብዙ ጊዜ ድራማ የሚመጣው ጋዝ የሚለውን ሊያዘጋጅ ነው። ያው ቀድሞ የገባው ተባለ። እኔ እውነት ይሁን ውሸት አላውቅም፣ ግን እውነት ይመስለኛል። ምክንያቱም ያው እንደምታዩት አሁን ላይ በጣም እንትን እያለ ነው እና የሩታዬ ቻናል ደግሞ ቪዲዮ ለምንድን ነው የማይለቀቀው አላችሁኝ። ዛሬ ራሱ ጥያቄያችሁ ማለት ነው። ቪዲዮ ለምንድን ነው እስከ መጨረሻ የማታዳምጡት? ስትራክ ወይም ደግሞ ዋርኒንግ ሲላክባችሁ ጊዜ ይሰጣችኋል፣ ቀናት። ለዛ ነው ቪዲዮ ያልተለቀቀበት እላችኋለሁ። ወይስ ግዴታ ሪከርድ ማውጣት አለብን እና ሪከርድ ማውጣት አለብን ብዬ አላስብም። እኔ የሰው ሪከርድ ደግሞ እንደዚህ ማውጣት እውነት ለመናገር እኔ አልወድም፣ ደስም አይለኝም እና የማይለቀቅበት ለዛ ነው። ሲቀጥል ደግሞ አንድ ናቸው። ተግባባን አይደለ? በቅርቡ ደግሞ ይለቀቅበታል። ዳኒም ደግሞ ያው ጋዝ የሚለውን ስራ ለማዘጋጀት ያው ቀድሞ ገብተዋል። ታውቃላችሁ፣ እንደገባ ታውቃላችሁ አይደለም? ያው በእንትን ነው የሚጻፈው፣ እንደ ጋዜጣ ተሞልቶ ይጻፋል። ያንን ደግሞ ይነበባል። እንዴት ነው እኛ ትምህርት ቤት ስንገባ አንብበን አይደለም ተረተን ከዛ በኋላ የምንፈተነው የምናልፈው ከፈተናው። ስለዚህ እንደዛ ነው እላችኋለሁ ውድ ቤተሰቦቼ። እና ያበደ ፕራንክ እየተዘጋጀልን ነው። ተዘጋጁ። እንትናችሁ ምንድን ነው እናንተ ወገባችሁ ጥብቅ አድርጉት ካሁኑ። ለምን ይሄ ተሰራ ለምን ይሄ ተደረገ እንዳትሉ። ቻናላቸው በጣም ሞተዋል፣ በጣም ወርደዋል። እኔ እውነት ለመናገር የነሱ ቻናል እኔ አላቅም፣ በቃ ባጭሩ ማለት ነው። ክፋት በዚህ ጥግ ግን ጥሩ አይደለም። እውነት ለመናገር ጥሩ አይደለም። እውነቴ ነው የምላችሁ። በጣም ነው የሚያስጠላው። የሰው ቻናል ሪፖርት ማድረግ ምን የሚሉት ነው? የእነሱ ባላቅም የኔው እንደዛ ነው በአሁን ሰዓት ማለት ነው የገደሉት። እና ነውር የሚባል ነገር አለ። እኔ እኮ ለምሳሌ እናንተ ስታጠፉብኝ ሳልደርስባችሁ ስትደርሱብኝ ልራገም እችላለሁ። እርግማን አይደርሳችሁም? አሁንን አይደርሳችሁም? አንቺ ረግበሽን ሊደርሰን ነው ልትሉኝ ይሆናል እኮ። አልደረስኩባችሁም እኮ። አንድ ሰው ስትበድሉት ያላግባብ ስትበድሉት እኮ በደለኛው ካለባችሁ ይደርሳችኋል። ሰምታችኋል እንዴ? እድሜ ልካችሁ ሽንት ቤት እያጠባችሁ ኑሩ ብዬ እንዳረግባችሁ ነግራችኋለሁ። ኢትዮጵያ መግባት አትፈልጉም እንዴ? ከቤተሰብ መኖር አትፈልጉም? ኢትዮጵያ ገብታችሁ አግብታችሁ መውለድ አትፈልጉም? መውለድ የተሳናቸው አለች ገነት የምትባሉ ገነት ጅንጅብል የምትባሉ የሆነ አስተፍሩላህ አለይሂ አዚም። እና ለማንኛውም ውድ ቤተሰቦቼ ዳኒ የገባው ለዛ ነው። ሰሞን እንግዲህ በአበደ ስራ ይመጣሉ። ስለዚህ መቀነት ገዝታቸው አዘጋጁ። ቀበቱም ቢሆን ግዙ። በሺኤን ሞልተዋል። በ5 ብር ይነሱ፣ ይሂዱ፣ ይስሩ፣ ቻናላቸው ይነሳ። ነገር ግን ሩታ ደግሞ እንድትነካ አይፈልግም ሸበላው ማለት ነው። እና ዛሬም ያው ፏዘንጥ ብለው ቲክቶክ ላይ መጥተዋል። ሲቀጥል ደግሞ የት ነው ስም የተቀየረው ያላችኝ ነበረ። የእንትን ስሙ የዛሬው ማለት ነው የሚዲያው ምንድነው ያሉት እናንተ? ምንድነው ያሉት? ረሳሁት በኋላ ምንድነው የሚዲያው ብልኮዝ እና የሚዲያው ብልኮዝ ነው ያሉት። እሱ ደግሞ የት ነው? ኢንስታግራም ላይ ነው። ኢንስታግራም ላይ ብቻና ብቻ ነው የቀየሩት። ግን እዚህም ላይ ሰሞኑ ይቀጠልላቸዋል ማለት ነው። እኔ የምላትን ነገር ማለት ነው እንዲሁ በተርቲብ ነው የሚቀመጥላቸው። እውነቴን ነው የምላቸው፣ በተርቲብ ይቀመጥላቸዋል። እንዲህ የምነግራችሁ በሙሉ ማለት ውሸትን ይመስላችኋል ለእናንተ፣ ግን ውሸት አይደለም። ዳኒም ያዘጋጀዋል። ከዛ ነገር ይጀመራል፣ በቃ ይጨረሳል። ይጀመራል፣ ማለቂያ የለውም። በነገራችን ላይ 2 ወር ይቆያል እስኪያልቅ ድረስ። አዳጋች ነው አዳጋች። በቃ ችግር የለብንም እኛ። እነሱ አምሺ ውስጣቸው ሰላም
ሰላም ሆኖ ሚዲያው ላይ ሌላ ትኩሳት ቢመሩብንም ትኩሳት ቢረጩብንም ምንም ማድረግ አንችልም፣ እንችለዋለን። ቻናላቸው እየወረደ ስለሆነ መነሳት አለበት። ጋይጻ ሰምታችኋላ። ከፈለጋችሁ ደግሞ አይዲያ በየኮሜንቱ መስጠት ትችላላችሁ። እኛ በውስጥ መስመር እየለኮስን እንለቃለን። እውነቴ ነው የምላችሁ። እና አሁን ራሱ የሆነ የተዘጋጀ ወይም ደግሞ የተቀመመ አለ። እሱ ደግሞ ኢትዮጵያ ሲገባ እንጂ እዚህ ሀገር የሚደረግ ነገር አይደለም ማለት ነው። እና ጠብቁ። ሌላ ደግሞ አብርሽና ሩታ የቤተሰብ ክብር የላቸውም። ሰርጋቸው የት ነው? ሰርጋቸው ቤት ወጣ፣ ሰርጋቸው ቤት ገባ እያላችሁ ነው። እና ኢትዮጵያ እዚህ ዱባይ መጥተው የደገሱበትንስ ለምንድን ነው ኢትዮጵያ ቤተሰቦቻቸው ጋር የሆነ ነገር ያላደረጉት ወይም ደግሞ ሰርግ ያልደገሱት? ለምን ዱባይ መጡ ብላቸው የምትናደዱ ልጆችም አላችሁ። እና እዚህ እኮ ዱባይ ያመጡት ለመዝናናት ነው የኔ ማሮች፣ የምሬን ነው የምላችሁ። እዚህ የመጡት ለመዝናናት እንጂ ለሰርግ አይደለም። ሰርጉ ኢትዮጵያ ነው ተብላችኋል። በሰርጉ ዙሪያ ደግሞ ጊዜው ሲደርስ እነሱ ጸጥ ካሉ ወይም ደግሞ ካላደረጉ ሁሉም ነገር በእኛ ጫኑት አላልኳችሁም? እኔ ራሱ እነሳባቸዋል አላልኳችሁም? ብያችኋለሁ። የትኛውም ሰው ይነሳባቸዋል እንዴ? የዛኔ ሞቻቸዋለሁ። እውነቴን ነው የምላችሁ። እና ይሄ የመጡት ለመዝናናት ነው እና ያንን እዛ አድርገውት ለምንድን ነው ሰርግ ያልተደረገው? ቤተሰብ ጋር የመጡበትን ወጪ እዛ ለምን አያደርጉትም? ያን አይባልም። እኔ አሁን ለፈለግኩትን ነገር ቤተሰብ ጋር ባደርገው አይደለም። የሆነ ራሴን ማስደሰት እፈልጋለሁ። ለምሳሌ ራሴን ኖርማል ነፃ ማድረግ እፈልጋለሁ። አንዳንዴ የሆነ መዝናናት ብቻ መጫወት የሆነ አያምራችሁም? እንደዛ አይነት ነገር። ስለዚህ እንደዛ በአማራችሁ ሰዓት መጠቀም በጊዜያቸው አከተመ ካላችሁ ማለት ነው። ከዛ በኋላ ሌላኛው ፕሮግራም ደግሞ ከቤተሰብ ጋር የምታደርጉትም በግል ታደርጉታላችሁ። ተግባባን አይደለም? ለምሳሌ አሁን እኔ ቡና አስፈልጎኝ ከሆነ ያንን ቡናን ግዴታ መጠጣት አለብኝ። በቃ ምክንያቱም ታሳልፉታላችሁ እናንተ በቅርብ ሆኖ ማለት ነው። ያንን ቡና አጠገባችሁ ሆኖ ዝም ትሉታላችሁ አትሉትም? ሻይም ከሆነ እንደዛው ማለት ነው። ስለዚህ እነሱም እንደዛ ውሰዱት። ልክ እንደ ቡናና ልክ እንደ ሻይ ውሰዱት ማለት ነው። ስለዚህ የኢትዮጵያ ፕሮግራም ደግሞ ሰርጋቸው ቤተሰብ ጋር ነው። ስለዚህ እሱን ጠብቁ። እሱ ደግሞ ከሌለ ጸጥ ካሉ ማለት ሞቻቸዋለሁ እኔ ሞቻቸዋለሁ። የምሬን ነው የምላችሁ። ማን ወደኋላ ይላል? ማን ወደኋላ አይልም የኔ ማሮች። እና ልጅቷም ደግሞ በቤተሰቦቿ አይደል ተብላ ምንድን ነው እናንተ ተደግሶ እንድትወጣ ትፈልጋለች። ሲቀጥል ደግሞ የአብርሽ አባትም እንደዛው ቤተሰቦቹ በጠቃላይ ይፈልጋሉ። ይሄን ደግሞ የሚያደርጉት ነገር ነው። እሱም ደግሞ በቅርብ የምታዩት ያደርጋችሁ ነው የምለው። ሌላ ምንም አለለም። እነሱም ደግሞ ወደኋላ አይሉም። የምሬ ነው የምላቸው። የተመልካችን ቀልብ አይሰብሩም በጭራሽ ማለት ነው። ዱባይ እንመጣለን፣ ቀለበት እዛ እናደርጋለን አሉ፣ አደረጉ በቃ። ኢትዮጵያ ደግሞ ገብተው ደግሞ ኢትዮጵያ ቤተሰብ ጋር እናደርገዋለን ያሉት ደግሞ እዛ ያደርጉታል። ስለዚህ ብዙም አያጨቃጭቀንም። ያጨቃጭቀናል? አያጨቃጭቀንም። በነገራችን ላይ የኛ ሰርግ እኮ ነው የሚመስለው የእነሱ ሰርግ ስንከራከር ማለት ነው። የምሬን ነው የምላችሁ። እና ለቤተሰብ ክብር የላቸውም የሚለውን ነገር አልስማማበትም። ሲቀጥል ደግሞ አላቸው በደንብ አድርጎ ነው ያላቸው። እውነቴን ነው የምላቸው። እንዴት ብዬ ላስረዳቸው? አሁን ስለ እነሱ እንዴት ብዬ ላውራ? እዚህ ጋር ብናገረው ሚስጥር አወጣሽ እባላለሁ። ታዲያ እንዴት ነው የምናገረው? ለማንኛውም ሰላም ሁኑልኝ።